ፍቅር ሁሉ የጀማሪ ፍቅር ንጹህ ነው። ንጹህ ፍቅር በልጅነት ጥላ ውስጥ አለ። የሆኑ ጉዳዮች አልሞላ ይላሉ፣ የሆኑሽ ደግሞ ይሳካሉ። ሚስጥር በጨለማ መካከል ይገለጣል። ጨለማ የሞት ጥላ አይደለም፣ የሞት ጥላ ወደ ህይወት ታመጣለች። ጀሚላ ማለት የምፈልገው ገጸ ባህሪ ነው። አብዛኛውን የምሰራቸው ስራዎች ካራክተራቸው እንዲገናኝ ብዙ ጊዜ አልፈልግም። ሚስት ስትሆን ግን አይቀፍም? ጀሚላ አንቺ እንደምታስቢያት አይነት ሴት አይደለች። አንቺ ለድርጅትሽ ፈረስ ልታደርጊኝና እንደ ጋሪ እንድጎተትልሽ ብቻ ነው የምትፈልግ። ሲፈልግ ድርጅቱ ጃሃንም መግባት ይችላል። ለፍቅር ብዙ መስዋዕትነትን የሚከፍል በአቋሙ የሚጸና አፍቃሪ ካራክተር ነው። መንገዳችሁ በየት እንደሆነ እስካላወቃችሁ ድረስ ጠመዝማዛነቱ ያደክማችኋል። አራ የኛ መንገድ ጠብም ነው። ስሜ ጸጋ ካሳይ በቅጽል ስሜ ጃምቦ እባላለሁ። ራሴን ለማስተዋወቅ ያክል የፊልሙ የጀሚላ ፊልም ደራሲና ዳይሬክተር ነኝ። ጀሚላ ላይ የአሚናን ገጸ ባህሪ ወክዬ ነው የምጫወተው። አሚናን ከዚህ በፊት የሷ አይነት ገጸ ባህሪ ተጫውቼ አላውቅም። በጣም ደስ ብሎኝ ወድጄው አክብሬው ደስ ብሎኝ የሰራሁት ፊልም ነው። ቆንጆ ትመስለኛለች። አሁን እኛ ሳይሆን እኔ ማለት ይኖርብሻል። ገንዘቡ በቀላሉ አይገኝም፣ ግን እኔ እችላለሁ። ጀሚላ ማለት የምፈልገው ገጸ ባህሪ ነው። አብዛኛውን የምሰራቸው ስራዎች ካራክተራቸው እንዲገናኝ ብዙ ጊዜ አልፈልግም። ይበልጥ ደግሞ አሁን ላይ የሰራሁት ጀሚላ ላይ ብርሃን ይባላል ካራክተሩ። ብርሃን ካሉት እስካሁን ከሰራዋቸው ገጸ ባህሪያት በብዙ መልኩ ይለያል። የሚለይበትም ምክንያት በትክክለኛ የሰው ልጅ የትኛውንም መከራ ተቋቁሞ ፈገግ ብሎ እንዲያልፍ ውስጡ ያለው ብርታት ያለው አቅም ለሌሎች የሚጋባ ነው። ይበልጥ ደግሞ ትውልድ ላይ ማለት ልጅነት ላይ ብርሃን ልጅነት ላይ ነው በደንብ ማንነቱን የሚዘራው እና ለየት ያለ ገጸ ባህሪ ነው። ካሉት እስካሁን ከሰራዋቸው የምርም ማለት ነው የፈተነኝ እሱ ነው። እውነትም እንትን ለማለት እያንዳንዱ ቃሉ እያንዳንዱ ልጆቹ ላይ የሚያስቀምጣቸው እያንዳንዱ ሂደት በኔ ውስጥ ያው ማለፉ ስለማይቀር የሆነ ነገሩ በጣም ይጫነኝ ነበር እና ደስ ብሎኝ ወድጄው ነው የሰራሁት። ያው የተጫወትኩት ገጸ ባህሪ ለፍቅር ብዙ መስዋዕትነትን የሚከፍል በአቋሙ የሚጸና አፍቃሪ ካራክተር ነው። ፊልሙን መጻፍ የፈለኩት በሰዓቱ የነበረኝ ስሜት ነበር። የሆኑ ጉዳዮች አልሞላ ይላሉ፣ የሆኑሽ ደግሞ ይሳካሉ እና እነዛ የጎደሉት ጉዳዮች ለምንድን ነው ብዬ ሳስብ እንትን አጣለታለሁ ምክንያት የሆነ ይሄ ነገር የጎደለበት ወይንም ይሄ ሰው የከፋብኝ እንዲ ስለስተት ስለሰራው ነው ምናምን በቃ አጣውለት ምክንያትና ሰው ተስፋ በማድረግና ተስፋ በመቁረጥ መካከል ሲሆን ጉዞ እንዴት ይሆናል ብያሰብኩ በቃ ወደ ልጅነት ከልጅነቴ ተመልሼ ከዛ የገነባውት ስቶሪውን ልምጣልኩ እና ወደ ልጅነቴ ስመለስ ጓደኞቼ ልጅ ያሉ ሙስሊም ናቸው ማኔ ብቻ ነኝ ክርስቲያን። ውሏችን መስጊድ ነው፣ ውሏችን ቤተክርስቲያን። ጁማ ቀን ካኪ 50 ሳንቲም እየሸጥን ከዛ ሰው ሰግዶ ሲጨርስ ድጋሚ ለቀጣይ ሳምንት ያዝነው ምናምን ካራክተሮቹ ሙስሊም የሆኑበት ትልቁ ሪዝን እኔ ወደ ልጅነቴ ስመለስ ሙስሊም ካራክተሮች ያኔ ተፈጠሩ እና የጻፍኩበት ሪዝን ምንድነው ሰው በተስፋ መቁረጥና ተስፋ በማድረግ መካከል ሲሆን ምን አይነት ስሜቶችን ያስተናግዳል የሚለውን ለመግለጽ ያህል ተመለስኩበት። ተመልካቹ ምን ይጠብቅ? ምን አዲስ ነገር አለው ይሄ ፊልም? አሉት በደንብ አንድ ልጅነት ላይ አሁን ካደገን በኋላ ልጅነታችን የዛሬ መሰረታችን ነው ወይም ማንነታችን ነው። እሱ ላይ በደንብ አለው ወደ ኋላ ይወስደናል። በደንብ ነው እያንዳንዱን ነገር ሳናውቀው ዛሬ ላይ የሆኑ ነገሮች ማለት ነው መወሰን ሊያቅተን ምናምን ይችላል። ወይም ደግሞ ትልልቅ ኃላፊነት ሁሉ ነገር ይሞላልና የሆነ ነገር ግን ይጎለናል። ልጅነታችን ነው መልሶ ያለው
ብዙ ጊዜ ሀብትና እንደዚህ እኮ ፈልግ ነበር አገኘውኝ ምናምን ልንል እንችላለን ግን ያንን ነገር ስንይዘው የባዶነት ስሜት ይሰማናል ልጅነታችን ላይ የሆነ ነገር ጠባሳ ስላለ ነው ስለዚህ ጀሚላ ላይም እሱ ነው ያለው በደንብ አሁን ላይ ካሉ ሲኒማዎች እሱ ላይ በደንብ አለ በደንብ ብዬ አፌ ሞልቼ መናገር ይችላል በጣም ብዙ አዲስ ነገሮች አሉት ከዚህ በፊት ተሰርቶ በማያቅ መልኩ በተለይ በእስልምና ህይወት ላይ ሙሉ በሙሉ የሚያጠነጥን ፊልም ነው የመጀመሪያዎቹም ይመስለኛል የመጀመሪያዎቹ ነን ብዬ አስባለሁኝ ካልተሳሳትኩኝ እንግዲህ በጣም ብዙ አዲስ ነገር አለው ደስ የሚል የቤተሰባዊ ድራማ ነክ ድራማ ነው ብዙ ነገር አለው አዲስ ነገር ግን ከፊልሙ ቢያዩ መተው እንጋብዛቸዋለን አይሻልም እኔ ከማወራ እሺ ፊልሙን ስትተውኝ ምን ፈተነሽ ያው ከጀሚላ ፊልም ብዙ አዳዲስ ነገሮች አሉ ያው ገና ስንጀምር ከስቶሪው ጀምሮ ስንጀምር ያው ብዙ ለየት ያሉ ነገሮች አሉት የሙስሊሙ ማህበረሰብ የፍቅር ህይወትና የፋሚሊ ህይወት አኗኗር ዘይቤ ምን ይመስላል የሚለው ነገር ነው ሞር ፎከስ ያደረገው እዛ ላይ ነው ያው ያን ቢጠብቅ ሞር አሪፍ ነገር የሚያገኝ ይመስለኛል አዲስ ነገር ይሄንን ይዞ መጥቷል ከመለው ከካራክተር አንፃር መጀመሪያ እንደዚህ ምን ካራክተር ላይ አንዳንድ መጽሐፎች ላይ እሱም አጫጭር ልቦለዶች ላይ እናገኛቸዋለን ሙስሊም ካራክተሮችን የታሪኩ ዋና እንትን ነው ባለቤት ነው ምናልባት ከዚህ አኳያ አዲስ ነው ያስባለሁ በስቶሪ ደረጃ ግን ሁሉንም ፊልም መመልከት ይጠይቃል እንደዚህ አይነት ስቶሪ ሰው በዚህ ህይወት ውስጥ ያለፈበት ስቶሪ እየተሰራ የለም ብሎ በድፍረት ለመናገር ሁሉንም ፊልሞች መመልከት ይጠይቃል ግን እንደኔ የሆነ ሰው አንድ ከውስጥ ከራሱ ጋር የሚያደርገው ትግል ብቻ ፊልም ሆኖ ጀምሮ ፊልም ሆኖ ሲያልቅ ምናልባት ይሄ የመጀመሪያው ሊሆን ይችላል ያስባል ከፍቅር ሁሉ የጀማሪ ፍቅር ንጹህ ነው ንጹህ ፍቅር በልጅነት ጥላ ውስጥ አለ ፊልሙን በመሰራበት ጊዜ ምንድነው የፈተነ አሁን የማይበት ህይወትን የማይበት መንገድ ከዛ ደግሞ ከፈጣሪው ጋር የሚያወራበት መንገድ ከዛ ለያንዳንዱ ነገሩ አሁን ብዙ ጊዜ የምናብ ጥልቀቱ ራሱ በጣም ይገርመኛል ማለት እኛ ያጣናቸው አሉ አይደለም ነገን በምን አይነት መልኩ ነው የምንቀበለው ነገን በምን አይነት መልኩ ነው የምንጋፈጠው በብዙ መልኩ ነው የሰዎችን ሐሳብ ወደ ውስጡ ይከታል ከዛ ያንን ነገር ስለ ሰዎች ነው የሚጨነቀው ስለ ሰዎች ነው መከራዎች የሚቀበለው መጠየቅ ያለበትን ለፈጣሪው ይጠይቃል ማን አለ አሁን ላይ ለራሳችንም ከስንት አንዴ ነው ምንጸልይ እሱንም የሆነች ነገር እንትን ስንል ነው የሆነች ነገር ገጭ ስትል ነው ሲሞላልን ያው ዞር ምንላት ነገር አለች ብርሃን ግን እንደዛ አይነት ባህሪ አይደለም ያለው እና ልጆች ላይ በጣም ነው ትኩረቱና ደስ ይላል የአሚና ገጸ ባህሪ ያው ካራክተሯ የሙስሊም ካራክተር ናት እንደ አንድ አክተር ደግሞ ካልሽበት የኖርማል የህይወት መስመር በጣም ሲወጣ ማንኛውም አክተር ይፈተናል ብዬ አስባለሁ እኔ የኦርቶዶክስ እምነት ተከታይ ነኝ የሙስሊም ካራክተር ናት አሚና እና የሙስሊሙን ካራክተር ደግሞ ሲጫወተው እያንዳንዱን ነገር መጠንቀቅ አለብሽ ከቶናቸው ካለባበስ ጭምር ከኔ ላይፍ ስታይል ወይም ከትክክለኛው ህይወቴ ሙሉ በሙሉ ተቃራኒ ነው እና ያ ነገር ትንሽ ቻሌንጅ አድርጎናል ግን ያው ዳይሬክተራችን ጎበዝ ስለሆነ ተወተነዋል ያው ብዙ የሚከብድ ነገር አልነበረውም በእኔ እንደግል ማለት ነው ምክንያቱም ያው አብዛኛውን እኔ ስክሪፕቱም ከመሰጠቱ በፊት ለኔ ያው የኛ ክሩ እንደ ፍሬንድ ነው የሰራነው ባለሙያዎቹም ደራሲና ዳይሬክተሩም ሲኒማቶግራፊውም ላይትማኑም ሳውንድማኑም አንድ ክሩ ነንና ከዚህም በፊትም የሰራነው ስራ ላይ ሴት ልጅ ዝምታ የሚል እና እዚህኛውም ላይ ስራ ላይም ስንመጣ ከስራውን ባሻገር እንደ ፍሬንድ ስለሆነ ስንሰራው የነበረው በስክሪፕቱም ዙሪያ ብዙ አዳዲስ ነገሮችን ዲስከስ እናደርግ ነበርና እየተጫወትን ነው እንኳን ዲያሎጉን ታክሲ ውስጥም ልንጫወተው እንችላለን ከሬርስ በፊት ማለት ነውና ያ ነገር አቅልሎልኛል ትንሽ ከባድ ያደረገው ነገር ምንድነው
ያው እኔ ክርስቲያን ነኝ የሙስሊም ካራክተር ወስዶ መጫወት ትንሽ አክሰንቶቹ ምናምን ማምጣት ትንሽ ከባድ ነበር ፊልሙ ተጸንሶ እስከ መወለድ ሙሉ ፕሮሰሱ ምን ያህል ጊዜ ፈጀ ምን ያህል በጀት ወጣበት ፊልሙ 3 አመት ያህል ቆይቷል እና 3 አመት ያህል የቆየበት ዋና ምክንያት የበጀት ጉዳይ ነበር ፊልሙን ገና ስንጀምረው ካራክተሯ ካደገች በኋላ ካለው ሲን ጀምረን ነበር ለቀረጻ የወጣ ነውና ጥሩ የሚባል በጀት መደበን ነበር ሎኬሽን ጨርሰን ነበር እና ሰዎች ፊልምን የሚረዱበት መንገድ የ1 ሰዓት ተኩል ፊልም አንድ ሰው ቤት ገብተሽ ስቀርጪ 1 ሰዓት ያህል ከፈቀደልሽ ራሱ በጣም ብዙ ነው ወይ 2 ሰዓት እና እንደዛ አልነበረ እነዚህ አይነት መስተጓጎሎች በተለይ በሎኬሽን ላይ በጣም አድካሚ ነበሩ የፊልሙን ያሰብኩትን ሳልጨርስ በጀቱ አለቀ ሙሉ ፕሮዳክሽን በኪራይ ነበርና የሚገርም ሲኒማቶግራፈሪ የሚፈልገውን ነገር ማጉደል አልፈልግም ስራ ላይ ምክንያቱም እኔ የምፈልገውን ነገር ሊሰጠኝ የሚችለው እኔ የምፈልገውን ነገር ሳቀርብለት ስለሆነ ማለት ነው በዚህ ሁኔታ ገንዘብ የተወሰነ ሲገኝ የሆነ ነገር ሲገኘው ነገር ሲሰራ ኦልሞስት ጠቅላላ የሁሉንም ኮስት እስከ 2.4 ገደማ አካባቢ የዛን ያህል እንዲፈጅብን ምክንያት ሆኗል እንጂ መጀመሪያ እንዳሰብነው ምናልባት አንድ አካባቢ ላይ ጨርሰ ነው ፊልሙን እናወጣው ነበር የጊዜው መራዘም ነገሮችን አበላሽ ለዛ ከገጸ ባህሪው ጋር ያለ መዋሃድ ፊልሙም ካለቀ በኋላ ይከተላል ይባላልና እንዴት ያረገ ነው እሱስ እንደዚህም በባህሪ ማለት ነው ብዙም ያው ሲሪየስ ይሉኛል አብዛኛውን ጊዜ ግን ህፃናቶች ለኔ ነብሶቼ ናቸው አለ ሰፈር ምስክር ነው ህፃናቶች አሉ በጣም እና አልከበደኝም ያልከበደኝ ምክንያት ከልጆቹ ጋር ይበልጥ ልጆቹን ነው ማለት ራሱ የሚገርሙ ቅመሞች ናቸው የሚገርሙ በቃ ይሄ በብቃት መተወን በዚህ ልክ በዚህ ልጅነት ውስጥ የዚህን ያህል በዛ ላይም ደግሞ ዳይሬክተሩንም እነሱንም አሲስት ሲያደርግ የነበረውም ልጅ ማድነቅ ወዳለው ማክበር ወዳለው ለምን ያው ያዩታል ፊልሙን ሲያዩት ይረዱኛል በደንብ ምን ያህል አቅም እንዳላቸው ልጆቹ ምን ያህል ስሜትን ማጋባት እንደሚችሉና እኔ አልከበደኝም አንድ ለልጆች ብዙውን ጊዜ ቀርበ ስለሆንኩኝ ልጆችም ስላሉኝ አይገርምም ክሯችን በጣም ፐርፌክት ናቸው ሁሉም ማለት ይቻላል ከዳይሬክተር እስከ ሁሉም ክሯችንና ይሄን ነገር የሚያቀልልሽ ደግሞ ዳይሬክተርሽ ነው እኔ ስገባም ስሰራውም የመጀመሪያዬ ነው እንደዚህ አይነት ገጸ ባህሪ የመጀመሪያዬ ነው የሰራውት ግን ምንም አልከበደኝም ስገባም ወደ ስሜት ወደ ቀረጻም ስንመጣ በቀላሉ ነው የመጣ ነው ማለት ሪሄርስ ጊዜ ታይም ነበረ ለሆነ ለአንድ ወር ገደማ ይመስለኛል ባልሳሳት ከዛ በኋላ ግን ቀጥታ ሙሉ በሙሉ ስራው ሳይቋረጥ ስለሰራ ነው ከዛ ስሜት ሳንወጣ ነው ስራውን ይጨርስ ነው እና ምንም አልከበደኝም ማለት በዚህ መልኩ ብዙ ይሄን ያህል ብዬ ማነሳው ነገር የለም በዳይሬክቲንግ ምን ፈተነ በተለይ ከህፃናት ተዋናያን ጋር መስራት ምንድነው ተግዳሮቱ ልጆች ጋር ምን አለ መሰለሽ ንጹህ ስለሆኑ ማለት ንጹህነት ስለሽ በጎን የሚያስቡት ሐሳባቸውን የሚሰርቅ ነገር አለመኖሩ ዲያሎግ እንዳይጠፋቸውና በደንብ እንዲይዙት አስተዋጽኦ አድርጓል ልጆቹ ላይ ቁሚ አዱኛ ከድርሰተቴ በደንብ አርጎ ሪሄርስ አሰርቷቸዋል እሱ እኔን በጣም አግዞኛል ኦን ሴት ላይ የተወሰነ ጋይድ ማድረግ ከፌሻል ሪአክሽን አንፃር እነዚህ ነገሮች እንጂ በጣም ብዙ ነገር እዚህ ጋር ገሉልኝ ነበር ፕሪ ፕሮዳክሽን ላይ ያን ያክል እሱ ላይ የፈተነኝ ነገር የለም ጀነራሊ ግን የፈተነኝ ነገር ማኔጅመንቱ ነበር ማኔጅመንቱ ላይ ምን ፈተነኝ መሰለሽ እንዳልኩሽ ብዙ ነገሮች እየጎደሉ ሲመጡ ከሎኬሽን ከአንዳንድ ግብአቶች ምናምን ኦን ሴት ላይ እየጎደሉብኝ ሲመጣ እነሱን ማኔጅ ለማድረግ በጣም ተቸግሬ ነበር በዛ መሃል ካራክተሮቹን በደንብ ዳይሬክት ለማድረግ አስቸጋሪ ሆነብኝ ነበር ሌላኛው ነገር የፈተነኝ ነገር ካራክተሮቹ ሙስሊም ስለሆኑ የሚናገሩት ነገር አክሰንታቸው መስተካከል መቻል አለበት ያንን ደግሞ ለማስተካከል እስቲ እንዴት ነው ሲሉሽ አንቺ ራሱ ያንን ንግግር መቻልና መሞከርም ቢያንስ ማሳየት አለብሽና እኔም ከነሱ ክሊያችን ነገር መለማመድ ስለነበረብኝ እሱ አስቸግሮኛል ብዬ አስባለሁ ማውራልህ ነገር ግልጽ እንደሆነ ተስፋ ያባትህ ስጦታ ሙርስም
ስራን ጠንክረህ ከሰራ ኢንሻአላህ ሁሉም ነገር ማድረግ ትችላለህ። ደግሞ ምርጫህን ለመቀየር ሞክር። በመጀመሪያ የተወለደውን ድርሰት ወደ ፊልም ለመቀየር በሄድክበት ጊዜ አንደኛው የተዋናይ መረጣ ነው የሚመጣውና ይሄ ነው ካራክተሩ ብለህ ተዋናዮችን ስትመርጥ እንዴት ነበር ሂደቱ? አው ፎከስ ያደረኩት መጀመሪያ ጀሚላ ላይ ነበር። ለምን ሲያዩት የምታሳሳ አይተሻት የምትወጃት እንድትሆን ስስ ነገር እንድትሆን ፈልጌ ነበርና አጋጣሚ የነፂን ልባም ደሃን ፊልም አይቼው ነበር እና ካስት የነገርኩት ጥበቡ ትጁማ ይባላል። ፊልሙ ላይም በትወናም በፕሮዲዩሰርነትም ተሳትፏልና እቺ ልጅ ማግኘት ከቻልክ ለኔ ጥሩ ነው፣ እምቢ ካለች ግን ቀጣይ ነግራለሁ አልኩት እና ስክሪፕቱ እንዳየችው ያለምንም ቅድመ ሁኔታ ነው ለመስራት ፈቃደኛ የሆነችው። እንደው በቀረጻው ውስጥ ከገጠመሽ ማትረሳው? በቀረጻው ማረሳው ማለት ነው የቡርሃን ካራክተር አብዛኛውን ምናብ ውስጥ ስለሆነ ጭስ በብዛት እንጠቀማለንና ቆሜ ዳይሬክተሩ ማለት እዛ ቦታ ከካሜራ ጀርባ ያሉት ፕሮዳክሽን ላይ ያሉት በቃ መከራቸውን ነው የሚያዩት ጭሱን ለማምጣት። የሆነ ሰዓት ደግሞ በቃ እጣን ተብሎ እንትን የሆነ ሰዓት የሆነ ብቻ የሚከራከር ነገር ተብሎ እንባ በእንባ ሳልወድ በግዴ ቀጣዩ ሲል እንባ ነበረው። በደንብ እንባዬ እንዲሁ ፎሎፎል ስላደረጉኝ ያመሰግናለሁ። ማረሳው ከተበይ እሱ ነው። በጀሚላ ፊልም ላይ ዋና ካራክተሯ ራሷ ጀሚላ ወይም ነፃነት አንበርብር ማለት ነው የሆነ ቀረጻ ነበረን ማታና ቀኑ ሙሉ ስንቀረጽ ቆይተን ማታ ደግሞ የማታ ሲን ነበረን ማለት ነው እና እነሱ ቀድመውን ሄዱና ክሩ በቀኛ ከኋላችሁ እንመጣለና አለንና እሷ ድራይቭ እያረገች ነው ምን ሄደው እና ጠፋን። በነገራችን ላይ ቀረጻው ቦታው ጠፍቶብን ደግሞ እዛ ቦታ ስታንድ ባይ ሆኖ የሚጠብቁት እኔና እሷ ነን የምንቀረጻው እኔና እሷ ነን በቃ ምን ሰራው ሁለታችንም ጠፋን። በማፕ ነው የምትሄደው ማፑ ተሽከርክሮ አንድ ቦታ ነው የሚያመጣት እና ጠፍተናል። የሆነ ሰዓት ጠፍተን ነበር ማስያው ድካምም ስለነበረባት ማለት ነው። ቀረጻ ያረግን ነው ምሽት ነው ካፌ ውስጥ ነውና 9 ሰዓት ሆኗል ቀረጻ ያለቀው ምሽት እና ጠዋት 12 ሰዓት ላይ መቅረጽ ደግሞ አለብን እና አክተሮችን በትነን ክሩ ቀረን ወደ 6-7 እንሆናለን። ቪትስን ያለችው እና ከሄድን ወደ ደቤት ድጋሚ 12 ሰዓት መነሳት ሊሆን ነው። ስለዚህ ቪትስ ውስጥ ለ6-7 አድረን ነበረ። ይሄን አረሰው። ሁለተኛው ጀሚላ ልትቀረጽ ነውና ሜካፕ መሰራት ነበረባትና ሙሉ ሜካፕ ሰርታለች። 3 ሰዓት 4 ሰዓት የፈጀ ሜካፕ ነው እና እሱ ተጨርሶ ልክ ስንጨርስ ባለቤቱ መጣና የሰጧችሁ ሰዓት አልቋል እና እኔ እሱን ስከራከረው ሜካፑ ደርቋል ፊቷ ላይ ማለት ነው። እያለቀሰች ነው የተላጠላት ውሃ እየተርከፈከፈ እና እሱን አስታውሳለሁ። እንደው አብረ ከተወንካቸው ከትልቅ እስከ ከተዋቂዎች እስከ ጀማሪዎች ልጆችም ተሳትፎ አይቻለው ታዳጊዎችና በትወናቸው ያስገረመ አይገርምም? እንዴ አልጠበቅኩም ነበር ድንቅ ናቸው ያስባለ እነማን ናቸው? ህፃናቶቹ ላይ የሃናንና የጀሚላን ካራክተር የሚጫወቱት ህፃናቶቹ የሚገርም ሌሎቹ እንዳሉ ሆነው ትልልቆቹ የሚረዱበት የራሳቸው መንገድ አላቸው ማለት በትምህርትም ህይወትም ያስተማረቻቸው በደንብ ስላሉ እነዚህ ህፃናት ግን ምንም ነጭ ወረቀቶች ናቸው እና ያየውባቸው አቅም እኔ እስኪ ደንቀኝ ድረስ ጭራሽ የኛን ሁሉ ዲያሎግ ሁሉ ይዘዋል ከራሳቸው አልፎ እና ይሄ ብቃታቸው በጣም አንደኛ ነው የምላቸው። ሁሉም ጎበዞች ናቸው እውነት ለመናገር በጣም ጎበዞች ናቸው። ከሌ ብዬ መመርጠው ሰው የለም። ነፂ በጣም ጎበዝ ናት። እንግዲህ ተወጥተዋለች ጥሩ አርጋ ተጫውተዋለች ብዬ አስባለሁ። እንደኔ ማለት ያው ብዙ የሚፈትኑ ነገሮች ስለነበሩ ጥሩ አርገን ሰርተናል ሁላችንም ብዬ አስባለሁ። ለትወና በጣም የደነቀኝ ያው አክቹሊ ኦን ሴት ላይ አልነበርኩም የልጆቹ የህፃናቶቹ ሲሰራ ግን የህፃናቶቹ ትወና በጣም አስደንቆኛል። ማለት ዲያሎግ እንኳን በደንብ ሸምድደው ነው የመጡት ምናምን አክቲንጋቸው ስሜታቸው ምናምን በጣም ቆንጆ ነበርና ያው እኛ ውሃ በልቶናል። እንደው በኢትዮጵያ የፊልም ኢንዱስትሪ አሁን ላይ መነቃቃት እየታየበት ነው። አዳዲስ ፊልሞች እየመጡ ነውና ጀሚላ ለኢንዱስትሪው ምን ያበረክታል? ምን ይገፋል? ምን ይጨምራል?
ሁለት ነገር አለው ብዬ አስባለሁ። ከዛ አኳያ በተለይ ድርሰቱ ላይ ላሉ ሰዎች የመጀመሪያው ፊልም ሰው አይቶት የፊልምን ቴስት ከሚያደርግ ይልቅ እንደኖረው ወደ ህይወቱ እንደመጣ እኔም እኮ የሚል ስሜት ያላቸው ስራዎች ከፊልም ይዘት ውጭ እንዴት ነው ስታየው ፊልሙን እየኖርሽው ያለ ነገር እንዲሰማሽ የሚያደርግ ስሜት አለውና እንደዚህ አይነት ነገር ላይ ትኩረት እንዲያደርጉ ምናልባት ይሰጣቸው ይሆናል ብዬ አስባለሁ። ለምን ስለሚከብድ ነው። የምርም ደግሞ ይከብዳል። ህይወትን ማስቀመጥ ፊልም ላይ በጣም አስቸጋሪ ነው። ለምን አንዳንዴ ህይወት ውስጥ ማናቃቸው በስም ብቻ ምናቃቸው ጀስት በህይወት በለተለት ህይወታችን ማናገኛቸው ካራክተሮችን ታገኛለሽ። ፊልም እንደሆነ ፊል ታረጋለሽ ማለት ነው። ከዛ ውጪ ዙሪያሽ ላይ ያሉትን ሰዎች ታገኛቸው ግን ትኖሪያለሽና ይሄንን ይጨምራል። ሁለት እንደ ማህበረሰብ እንደ ኢትዮጵያ የሁሉም ባህል የሁሉም እምነት ስብጥር ያለች ኢትዮጵያ ስለሆነች ሌሎችንም እንደ ሰው እየኖሩ ነው ህይወት አላቸው እና በዚህ በኩልም ካራክተሮቻችን መምጣት ይችላሉ የሚል ነገር ያሳያል ብዬ አስባለሁ። ከፍቅር ሁሉ የጀማሪ ፍቅር ንጹህ ነው። ንጹህ ፍቅር በልጅነት ጥላ ውስጥ አለ። አሊ አምሮብኛል። በደም ደያንስ ጨረቃ መስለሻል። እኔ ጨረቃ ቆንጆ ትመስለኛለች። አሁን እኛ ሳይሆን እኔ ማለት ይኖርብሻል። ገንዘቡ በቀላሉ አይገኝም፣ ግን እኔ እችላለሁ። እኔ ራሴ መከራዬ ደቆሰኝ ሰው። በመጨረሻ እንደው ማለት የምትፈልገው ነገር ካለ? በመጨረሻ ይሄንን ድንቅ ፊልም እዩ ነው ማለት የምፈልገው እና እናንተም አክብራችሁ ወዳችሁ ፈቅዳችሁ ለዚህ ቦታ ይመጥናል ብላችሁ ስለጠራችሁኝ አርት ቲቪ ከልቤ አመሰግናለሁ። ኢትዮጵያዊ የሆነ ባህሉን፣ ወጉን፣ ሃይማኖቱን የሚያከብር ሰው በሙሉ መጥቶ ቢያዩ ደስ ይለኛል። ምክንያቱም እነዚህ ነገሮች በተለየ መንገድ የሚያጠናክር ነገር ስላለበት ፊልሙ ላይ ማለት ነው። ፍቅርን፣ መተሳሰብን ብዙ ነገር የሚያስተላልፍ ፊልም ስለሆነ ቤተሰብ ቁጭ ብሎ የሚያየው ፊልም ስለሆነ ሁሉንም ኢንቫይት ማድረግ እፈልጋለሁ። አዲስ ነገር ይዘን መተናል ብዬ አስባለሁ። ከዚህ በተረፈ እግዚአብሔር ይጨመርበት። ያው የለፋንበት ስራ ነው። ለተመልካች ይገባዋል ባልነው መጠን ቆንጆ ስራ ይዘን ቀርበናል። መታችሁ ብታዩልን ደስ ይለናል። ፊልሙን እንዲያዩት ልጋብዛችሁ። ምክንያቱም ብትጠይቂኝና መናገር የምፈልገው ነገር ሰራሁት አለ እና እንደዛ ነው። ስለሰጠኝ ጊዜ እግዚአብሔር ይስጥልን። በጣም እናመሰግናለን። እኔም በጣም አመሰግናለሁ ስለጋበሽኝ። ጥሩ ቆይታ ነበር። ቴንክ ዩ በጣም